በመካከለኛው ምስራቅ ለሳምንታት ቀጥሎ የነበረውና ዓለምን በውጥረት ውስጥ ያከረመው የአሜሪካና ኢራን ጦርነት ትላንት በተደረሰ የሁለት ሳምንት የተኩስ አቁም ስምምነት ወደ አዲስ ምዕራፍ ተሸጋግሯል። ይህ ስምምነት ከመድረሱ ጥቂት ሰዓታት በፊት ፕሬዚዳንት ዶናልድ ትራምፕ ኢራን በተቀመጠላት ሐሳብ ካልተስማማች ስልጣኔዋ እንዳልነበረ ይሆናል የሚል እጅግ አስፈሪ ዛቻ በመሰንዘር የኢራን የኃይል ማመንጫዎችና ድልድዮች የሚወድሙበትን የኃይል ማመንጫና የድልድይ ቀን ብለው የሰየሙትን የጊዜ ገደብ አስቀምጦ ነበረ። ይህንን ተከትሎ የኢራን ሕዝብ በሀገር ፍቅር ስሜት ተነሳስቶ በታሪክ ታይቶ በማይታወቅ መልኩ በኃይል ማመንጫዎች ዙሪያ የሰው መከላከያ ግንባራትን እንደዚሁም በአሕዛብ ድልድዮች ላይ ሰንደቅ ዓላማ በመያዝ ለጥቃቱ ያላቸውን ተቃውሞ በተግባር አሳይተዋል። ሆኖም ይህ የጥፋት አፋፍ ላይ የነበረው ውጥረት በዲፕሎማሲያዊ ጥረት ተቀይሮ የሰላም መዝሙር እንዲዘመር አስችሏል። ስምምነቱ ዓለምን ወደ አሰቃቂ የስልጣኔ ጥፋት ሊወስድ ከነበረው አዙሪት በትንሹም ቢሆን ትንፋሽ የሰጠ ሆኖ ተገኝቷል። ፕሬዚዳንት ዶናልድ ትራምፕ የኢራን የኃይል ማመንጫዎችና ድልድዮችን ለማውደም ያስቀመጡት የጊዜ ገደብ ሊጠናቀቅ 2 ሰዓታት ብቻ ሲቀረው የተደረሰው የስምምነት በተለይም የሆርሙዝ ሰርጥ ለ2 ሳምንታት ክፍት እንዲሆን ማስቻሉ ለዓለም አቀፍ እንቅስቃሴ ትልቅ ትርጉም አለው። የዚህ ስምምነት መራዘም በዓለም አቀፍ የኢኮኖሚ እንቅስቃሴ ላይ ያለው ትርጉም እጅግ ከፍተኛ ነው። በዓለም የነዳጅና የተፈጥሮ ጋዝ ንግድ 20% የሚዘዋወርበት የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በአንድ በርሜል ከ$120 በላይ እንዲር አድርጎት እንደነበር ይታወሳል። ስምምነቱ እንደተሰማ ግን የነዳጅ ዋጋ በአንድ ሌሊት በ30% ቅናሽ በማሳየት ወደ $91 አካባቢ ወርዷል። ይህ መረጋጋት እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራት ትልቅ እፎይታ ነው። ተንታኞች እንደሚሉት ግን ይህ ስምምነት ወደ ዘላቂ የሰላም ስምምነት እንዲያደርግ መሰላት አለበት። ስምምነቱን ተከትሎ የዓለም የአክሲዮን ገበያም መነቃቃት አሳይቷል። ቀደም ሲል ዓለም አቀፍ የኤነርጂ ኤጀንሲ የግጭቱን መባባስ በታሪክ ታይቶ የማይታወቅ የኃይል አቅርቦት መስተጓጎል ሲል ገልጾት የነበረ ሲሆን የተኩስ አቁሙ መራዘም ይህንን ስጋት ለጊዜውም ቢሆን የቀነሰው ይመስላል። ዓለም አቀፍ ተንታኞች ስምምነቱን በተለያየ እይታ እየመረመሩት ይገኛሉ። በአላን ዩኒቨርሲቲ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ዢው ይግባው እንደሚሉት ሁለቱ ወገኖች ሊሸከሙት የማይችሉት አጣብቂኝ ውስጥ በመግባታቸው ለድርድር ተገኝተዋል። የኢራን 10 ነጥብ ያቀፈ የሰላም ዕቅድ ለዋሽንግተን እንደመነሻ ቢቀርብም አሜሪካ የኢራንን የዩራኒየም ማበልጸግ መብት መቀበልን የመሰሉ ነጥቦችን በቀላሉ እንደማታጸድቃቸው ተንታኞች ይገምታሉ። በተለይም በኢራን በኩል የሚወጡም የፋርስ ቋንቋ ዘገባዎች ዩራኒየም ማበልጸግ ተፈቅዶልናል የሚል ይዘት ቢኖራቸውም የአሜሪካ ባለስልጣናት ግን የኢራን የኒውክሌር ቁስ ሙሉ በሙሉ እንዲወደግ እንደሚፈልጉ መግለጻቸው በመረጃው መካከል ያለውን ከፍተኛ ልዩነት ያሳያል። መገናኛ ብዙሃን መረጃውን የሚዘገቡበት መንገድ እንደየግንኙነታቸውና ፖለቲካዊ አስተላለፋቸው ተለያይቶ ታይቷል። እንደ CNN እና ዘ ዮርክ ታይምስ ያሉ የምዕራባውያን ሚዲያዎች የአሜሪካን ጥቃት እንደ ራስን የመከላከልና የሽብር ስጋትን የመቀነስ እርምጃ አድርገው ይዘገቡት ነው። በአንጻሩ አልጀዚራና መሰሰሉ ቀጠናው ሚዲያዎች የግጭቱን ሰብአዊ ዋጋና የኢራንን የመከላከል እርምጃን በማጉላት ላይ ትኩረት አጥፈዋል። የኢራን የመንግስት መገናኛ ብዙሃን ደግሞ ስምምነቱን ለአሜሪካ ታሪካዊና አሳፋሪ ሽንፈት ነው በማለት ለሀገር ውስጥ ፕሮፓጋንዳ የተጠቀሙበት ይገኛሉ። እስራኤልና አሜሪካ ስምምነቱን አስመልክቶ ጥንቃቄ የተሞሉባቸው አስተያየቶችን ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ስምምነቱን ለዓለም ሰላም ትልቅ ለከን ሲሉ የገለጹት ሲሆን ለኢራንም ወርቃማው የመካከለኛው ምስራቅ ዘመን ሊመጣ እንደሚችል ተስፋ ሰጥተዋል። ሆኖም እስራኤል ስምምነቱን ብትደግፍም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የተኩስ አቁሙን ሊባኖስን እንደማይጨምር ግልጽ አድርገዋል። እስራኤል በሊባኖስ የሚገኘውን የህዝቧ ላይ ይዞታ መምታቷን እንደምትቀጥል መግለጿ የተኩስ አቁሙ በሊባኖስ በኩል ባለው ግንባር ሊፈረስ የሚችልበትን ስጋት ከፍ አድርጎታል። ይህ የአቋም ልዩነት በፓኪስታን የሚካሄደው ድርድር እጅግ ፈታኝ እንደሚያደርገው ተገምቷል። በዚህ ስምምነት ውስጥ ከፓኪስታን በተጨማሪ ሌሎች አገራት ሚናም ታይቷል። ፓኪስታን እንደ ዋና አስተራጊ እና ድርድር አዘጋጅ ብትገርብም ኦማን የሆርሙዝ የባህር ሰርጥ እንቅስቃሴን በቴክኒክ የማገዝና መርከቦች ክፍያ እንዲከፍሉ የማድረግ ሚና ተሰጥቷታል። ቱርክ ድርድሩ ደረጃ በደረጃ እንዲሄድ ግፊት ስታደርግ ቻለች። ቻይናና ሩሲያ በበኩላቸው በተባበሩት መንግስታት ድርጅት የጸጥታ ምክር ቤት አሜሪካን የሚደግፉ የውሳኔ ሐሳቦችን ውድቅ በማድረግ የኢራን ጥቅም እንዳይሸረሸር ሚዛን ለመጠበቅ ሞክረዋል። በተለይም ቻይና የነዳጅ አቅርቦቱን እንዳይቋረጥ ያላት ፍላጎትን ተከትሎ በኢራን ጫና በማድረግ ስምምነቱ እንዲደረስ ሚና መጫወቱ ይነገራል። በአጠቃላይ ይህ የ2 ሳምንት የተኩስ አቁም ዓለምን ከአሰቃቂ ጦርነት የታደገ ቢሆንም መሰረታዊ የሆኑት የኒውክሌር ፕሮግራምና ቀጠናዊ የበላይነት ጥያቄዎች ምላሽ አላገኙም። በመጨረሻም በፓኪስታን ኢስላም አባድ የሚጀምረው ድርድር ይህንን ጊዜያዊ እፎይታ ወደ ዘላቂ ሰላም ይለውጠዋል ወይስ ወደገና ወደ ጦርነት አውድማ እንዲመልሰው የሚለው ጉዳይ አሁንም የዓለም ስጋት ሆኖ ቀጥሏል። ለትኩስ ዜናዎች ሰብስክራይብ ያድርጉ።